ጽናትዬ ትንሿን በጥፊ መታቻት። ኪራ በጣም ደነገጠ። እንዴት ሴት ልጅ ሆነሽ በጥፊ ትመቻለሽ? በማለት ከጽናት ጋር ተጣላ። ናሆሜ አዊ ምሩዬ ለመግደል የወንድሟን ገዳይ ለመበቀል እንደሆነ አወቀ። መድኃኒቱን ልትሰጣት ስትል መድኃኒቱ ሰብስባ በአንዴ በውሃ በጥብጣ ልታጠጣት ስትል ናሆሜ መጣባት። ከዚህ በኋላ እዚህ ቤት ውስጥ ላይሽ አልፈልግም፣ ከዚህ ቤት ውጪ አላት። ከቤት አባራራት ማለት ነው። ብዙዎቻችን እቺ ልጅ ምንም አልተመቸችንም፣ ምሩዬ ልትጎዳ ነው የመጣችሁ በማለት ትውጣልን እያለ ነበረ። እነሱም ዳይሬክተሩም እኛን ኮመንት አይቶ ይመስለኛል ልጅቷን ከድራማው አውጥቶታል ማለት ነው። አውጥቶታል ስላችሁ ደግሞ በተደጋጋሚ ራሷን ለመግደል ሙከራ አድርጋ ነበረ። ወደዛ ቤት ተመልሳ ለመግባት ማለት ነው። የምሩዬ እናት ጋር ስታያት በረኪና እንደሚጠጣ ሰው አስመስላ፣ የምሩዬ እናት ግን ልጇን እንደምትጎዳ ስለምታቅ ማንነቷ ስለምታቅ ምንም አልመሰላትም ነበር። ራስሽ ጉዳይ ብላ ነበረ መንገድ ላይ ጥላት የሄደችው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍት ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ጽናት ክፍል 194 ተለቋል። ክፍል 194 ላይ እንግዲህ ትንሹዬ ከኢዛና ጋር እዛው ነበረ የዋለችው። ጽናት ደግሞ እኔ ስላቀረብኳት ወይም ደግሞ እንደ እህታይቼ እኔ ያላገኘሁትን ትምህርት አግኝታ ተምራ ራሷንም ቤተሰቦቿን እንድትቀይር ስለፈለግኩ ነው እንደዚህ የናቀችኝ በማለት በጣም ነበረ የተናደደችው። ምክንያቱም እቃ ለመግዛት ወጥታ ነበረ። የገዛ ጓደኛዋ እንደዛ አርጋት የማየውን ነገር ውስጥ ልከታ ስትል ነው እንግዲህ ኢዛና አግኝተዋት ወደ ቤቱ ካስገባ በኋላ ስትነቃ እንግዲህ እንዴት እንደዚህ ታረገኛለህ በማለት ከሱ ጋር ስትጣላ ነበረ። እድሜ ለሱ እንግዲህ ከዛ ከማይረባ ወይም ዳግም ነው ዳኒ ከሚባለው ልጅ ተርፋለች ማለት ነው። አሁንም አላመነችም። ጓደኛሽ ናት እንደዚህ ያረገችሽ፣ ብሪንዳ ውስጥ የሆነ ነገር አርጋበት ነው የሰጠችሽ፣ ለዛ ነው ምንም ነገር ማታስታውሺ ብሎ ቢነግራትም ትንሿ ልታምን ፍቃደኛ አይደለችም። ጽናት እንግዲህ በዚህ ምክንያት ከኒናዬ ጋር እያወራች ነበረ በተደጋጋሚ እንደዚህ እንዴት ታረገኛለች በማለት። ግን ኒናዬ ደግሞ ፈጣሪ ባርካት፣ ተረጋጊ፣ እኛም በዚህ እድሜያችን ወይም ደግሞ በመጀመሪያ እንደዚህ በሷ እኩል እድሜ ባለንበት ሰዓት ብዙ ነገሮችን እንዳሳለፍን አንቺም እንዳረሽና እንደዚህ ተረጃት በማለት ስትመክራት ነበረና ከዛ በኋላ እንግዲህ ከብዙ ቆይታ በኋላ ኢዛና እግሯን እየተራራጡ አኮኩሉ እየተጫወቱ እግሯን አሟ ስለነበረ ተሸክሞ ነበረ ወደ ቤት ለወስዳት ሙከራ እያደረገ የነበረው። በዛን ሰዓት እንግዲህ ኪራ ወደ ስራ እየሄደ ነበር። መንገድ ላይ ተሸክሟ ሲያይ በጣም ነበረ እየተዝናናባቸው። እኛም እንደዚሁ ተሸክመን አዝለን አሽተን ነው ለዚህ ያበቃ ነው። ስለዚህ በደንብ ይዘል በደንብ እሸይ በማለት ነው ሙድ ይዘውበት ያለፈው። ቤት ስትገባ እንግዲህ ጥፊ ነበር የጠበቃት። አንድ ጥፊ አጎርሳታለች ጽናትዬ። እኔ ከዛ በኋላ እንግዲህ ካዘነችው በኋላ ጽናት ደግሞ ብትናደድም ከትንሽ ጊዜ በኋላ ትረሳና ብዙ ጊዜ ይቅርታ ጠይቃለች፣ ካያችሁ ማለት ነው ድራማው ላይ። እና እንግዲህ ቁጭ አድርጋ እየመከረቻት ነበር። እኔም ኪራን አንቺን እንደዚህ የምንሆንልሽ ስለምንወድሽ እና ተምረሽ የትምህርትሽን ዋጋ ለእኛ እንድታሳይ ስለምንፈልግ ነው በማለት ሲመክሯት ስትመክርና ይቅርታ ስትጠይቅ ነበረ። እሷም ችግር የለውም እንደምትወዱኝና እኔን ጥልቅ ቦታ ልታዩኝ እንደምትፈልጉ በደንብ አውቃለሁ፣ ስለዚህ እንደምታስቡልኝ አውቃለሁ፣ ቂም አላስኩብሽም በማለት ይቅርታዋን ተቀብላለች ማለት ነው ቤተሰብ። እና ምን ልላችሁ ፈልጌ ነው ናሆሜ እንግዲህ ጨክኗል። ሚስቱን ልትገልበት እንደነበረ አውቋል ማለት ነው። አዊ ከቤት አባሯታል። ከዚህ በኋላ አይንሽ ማየት አልፈልግም፣ ባይሽ ራሴ በገራሴ እጅን አንቄ የምደፋሽ በማለት ከቤቱ አባሯታል። ከቤቱ ካባረረ በኋላ እንግዲህ ወደ ሱቅ ወጣ ሲል የምሩዬ እናትም አይታት ነበረ በረኪና ይዛ። በድጋሚ ናሆሜም አይቷት ዘም ብሎ ዞርም ብሎ አላያትም ነበረ፣ አልፎ ነበረ የሄዳት። ምክንያቱም በሚወዳትና በሚያፈቅራት በምሩዬ ነው የመጣችበት ማለት ነው። እንደ ናሆሜ አይነት ባል ይስጠኝ መድኃኒዓለም። እውነተኛ ህይወቱ ላይም እንደዚህ ቢሆን እኔ በጣም ነው ደስ የሚለኝ ማለት ነው። ምሩና ናሆሜ ደግሞ ቢጋቡ ያረቢ። ለማንኛውም ቤተሰቦች ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ ሙሉኝ የምር